ስራው በትክክል ተሰራ አልተሰራ ግድ የለኝም። የአስቴርን ቀን ማበላሸት ግን ትልቅ ስኬት ነው። ሁሉም ሰዎች አባቸውን ቤት ሲመቱ የሚያሳይ ቪዲዮ እኮ ነው እየሰሩ ያሉት። ቪዲዮ ነገሩን ሁሉ አበላሽቶታል። ከዚህ በኋላ ተማሩን የደበደበው ርዕሰ መምህርነቴ ነው ሚዛን የሚደፋው። ምን ያህል በወር እንደምታገኝ አውቃለሁ። ስለዚህ ደሞዜን ጥፍ አድርገው። አዲስ ስራ አዲስ ደሞዝ። ይህን ቾምቤን ደብድቤ ቢሆን ኖሮ ቴዲን ትነጥቂኝ ነበር አይደል? በፍጹም። እነማን ናቸው? ማን የመጣት? 12ኛ ክፍሎች ናቸው። መላኩ የቡቲ ቻሌንጅ ብሎ ቫይራል ቪዲዮ ለመስራት መግቢያ መውጫ ሰጥቶናል። ቢሮው ምን ያህል ጠባብ እንደሆነ መቼም ታውቃለህ። ይሄ ሰውዬ እዚህ ቤት የመጣው ለነገር ነው። ውጣ! የት ነበርሽ? ምን አደረግኩኝ? የሰራሽን ታውቂያለሽ? አንቺ ብቻ ነሽ የምፈልገውን የምታውቂ። አስደስተሽኝ፣ ስማችንን መልሰሽው፣ በራስሽ መስመር ላይ ነሽ። ልተውሽ ይገባል። እና አልተናደድክብኝም? እንዴት? እንደውም አይሻልምሻል። ቀኔም ፋሲካ ልታደርግልኝ ነው። በዚህ ከቀጠልሽ ሁሌም ፋሲካ ይሆናል። አሁን ጋራዥ ነኝ። መኪናዋን ይዣት ገብቻለሁ። ልትበለት ነው። እዛው ጠብቂ። አፋችሁን ዝጉ። ጉሮሯችሁን ብርድ እንዳይመታው። ልጆች አቶ ሀብታሙ እንዲያሸንፍ እድል አትስጡት። በሁሉም ጎናችሁ በኩል ለመውጋት መሞከሩ አይቀርም። ስለዚህ መጠንቀቅ አለባችሁ። ነገሮች እንደምናስበው ቀላል ቢሆኑ ጥሩ ነበር። እውነቱን ነው አባ። እንዲቀጣችሁ ወይም እንዲያባረራችሁ እድል አትስጡት። እሞክራለሁ። እሱም በአስተሳሰብ መብለጥ አለባችሁ። የፈተና ጊዜ እየቀረበ ስለሆነ እሱን የሚያስተጓጉል ምንም ነገር እንዳታደርጉ። ግን አባ እሺ በቃ ተው። አንተ ያልከው ይሆናል። ይህም ጊዜ እኮ ያልፋል። ስማ ወንድሜ፣ ኮሚቴዎቹ ከመወሰናቸው በፊት የድጋፍ ፊርማውን ቶሎ መፈረም አለብን። እኛ የቱ ጋር ነው የምፈርመው?
ዋው ዋው ዋው! ደሊና ዛሬ ኮራሁብሽ። ተጠያቂነት መውሰድ በራሱ ችሎታ የመሪነት ብቃትን ያሳያል። ከአንተ ነው የተማርኩት ጋሼ። ይሄ ድርሻሽ ነው። ይሄ ደግሞ ለፈጸምሽው ተጋድሎ ቦነስ። አመሰግናለሁ ጋሼ። ስጋ ቤቶቹን ላጨናንቃቸው ነው። እንደ አንበሳ ጥሬ ስጋ መብላቱን ተይ ብዬሻለሁ። ከማን አይቼ ላቁ? አንቺ ምንድን ነው የሰራሽው? ልሞት እችል ነበር እኮ አስበሽዋል? ልጆቼ አባታቸውን አጥተው እኔን ማሳጣት ነው ሀሳብሽ? ትንሽ ያካበድሽው አልመሰለሽም? ያካበድሽው አልመሰለሽም ነው ያልሽው? አንቺን እኮ ነው የማናግረው። ቆይ ምን እንድልሽ ነው የፈለግሽው? ቀላል ነበር። እድሉን አገኘው፣ ተጠቀምኩበት። ማንም አልተጎዳ፣ ማንም ሊጎዳ የሚችልበት አጋጣሚም አልነበረም። ቆይ ትዕግስት ብትይዝሽ ኖሮ ምን ነበር የምታደርጊያት? ልትገያት? ትዕግስት በጣም ስራ በዝቶባት ነበር። አንቺ በቃ ቦታ የምትሰጪው ለገንዘብ ብቻ ነው አይደለ? እንዳንቺ የሚንከባከበኝ ስለሌለ ገንዘብ ያስፈልገኛል። በዛ ላይ ትዕግስት ብዙ ገንዘብ አላት። ምንድነው እንደዚህ የሚያደርግሽ? ጭቅጭቃችሁ ልታቆሙ ትችላላችሁ። ትዕግስት ጓደኛሽ አይደለችም። ባለፈው ያደረገችሽን ረሳሽን? ደግሞ መኪናዋ ተሰረቀ እንጂ ሌላ የደረሰባት ነገር የለም። ሁለታችሁም ይህንን ሀሳብ ቀድማችሁ እንዳሰባችሁ አውቃለሁ። የፈረማችሁ ቁጭ በሉ። ይሄን አቤቱታ ለመምህር መላኩ እየፈረማችሁ መሆኑን መምህር ሀብታሙ ማወቅ የለበትም። አንተስ መታ አትፈርምም? ለምን? ምን ማለት ነው ለምን? የተደበደበው ምስጋና ወይም ያንቺ ልጅ ቢሆን እንደዚህ ታደርጉ ነበር? ምን? በትክክል እንኳን ስምን መጻፍ ሳችል እኔን ለማረም እየሞከርክ ነው? የቤት ስራ ትሰሩን በሚል ሰው ሁሌ ከክፍል እየወጣን ባንቺ ሊገርማል። መምህር መላኩ የዚህ ትምህርት ቤት አስተዳደር ስለሆነ ምን እያደረጋችሁ? በመማሪያ ጊዜ ስለ አቶ መላኩ ለምን ነው የሚወራው? ምላሳችሁ ምን ወሰደው? ስለታገደ ሰራተኛ ከተማሪዎች ጋር በማውራትሽ ይሄን እንደ ቃል ማስጠንቀቂያ ወሰጆሽ። ግማሹን ገንዘብ በሚቀጥለው ሳምንት አውቃለሁ። እሺ ቻው። ጠበቃውን መናደድ እኮ አይኖርብሽም። ከመኪናው ላይ እኮ ድርሻ አለሽ። በዛ ላይ ደግሞ
የኔን ድርሻ መውሰድ ትችላለሽ። የደም ገንዘብ አልፈልግም። ማንም የተጎዳ የለም። ያው የደም ገንዘብ ነው። የሰዎችን ህይወት አደጋ ላይ እስከጣለ ድረስ የደም ገንዘብ ነው። ትናንት ራስሽ በታኩ ጫማ ከጥበቃው ለማምለጥ ስትሮጪ ነበር። ደሊና ካደረገችው ለምን ይለያል? እቅዳችን እንደዛ አልነበረም። አሁን ገንዘቡን ትፈልጊያለሽ ወይስ አትፈልጊ? አልፈልግም። ደስ እንዳለሽ። ነገር ግን ከዚህ የተኮፈሰ አቋምሽ ውረጅ። ደግሞ ንግድ ብሎ ንጹህ ነገር እንደሌለ ከጌታቸው ቢዝነስ የተረዳሽ መስሎኝ ነበር። ጌታቸው ማላቀው ሰው ነው፣ ስራውንም እንደዛ። አንተ ግን ሰርተህ ንጹህ ገንዘብ ማግኘት እንደምችል አውቃለሁ። ፍላጎት ሌላ ስለሆነ ነው እንጂ። እውነታውን እየካድሽ ራስሽን ማታለል አቁም። ደግሞ ምንድነው የሚያነጫነጭሽ? ትዕግስት ጋር ልደውል እንደውም። ዘንድሮም እንደ ልጅ ትነጫነጫለሽ እንዴ? የጠራ ሰው የለም። ቆይ መቼ ነው ከዚህ የምትሄጂው? ማለቴ እስከ መጨረሻው? ሁለታችሁም የምታደርጉትን ነገር ማላቅ እንዳይመስላችሁ። ስለመጣ አመሰግናለሁ። ይህንን የሥራ መልቀቂያ ደብዳቤ ልሰጥ ፈልጌ ነው። ስለሰራሁበት ጊዜ አመሰግናለሁ። አትቸኩል አቶ መላኩ። የማታሸንፈውን ጦርነት መዋጋት ፋይዳ የለውም። ይህንን አንተም ታውቀዋለህ። አመሰግናለሁ። እናመሰግናለን። ስራውን ለቀቀ። በጣም ጥሩ። በሙሉ ጊዜ እንደረሰ መመረት መስራት ይችላል ማለት ነው። ተረጋጋ። ምንም እንኳን ከህብረቱ ውሳኔ በፊት አቶ መላኩ ስራውን ቢለቅም ምርጫው ፍትሐዊ እንዲመስል የትምህርት ቤቱ አስተዳደር መሳተፍ አለበት። ምንም ችግር የለም። አስቸኳይ ስብሰባ እጠራለሁ። ምንድን ነው? አንተን አይመለከትም። እሺ እስኪ ሊዮ አቤቱታውን አፈርም አይደል? ስለዚህ አያሳስብ። የምን አቤቱታ? ስለምን ይመስላል? ቀልደኛ ለመሆን እየሞከርክ ባሉ ነው። እዚህ የሚቀልድ የለም። በዚህ ፊርማ ነገ ጋሽ መላኩ ወደ ኃላፊነቱ ይመለሳል። ምን? በተአምር አይሆንም። አንተ ልታስቆመን ልሞክር ነው? ቱምቢ ተው። ይህንን ወረቀት ሳሰጠኝ ከዚህ ማንም ሰው ይወጣ። ምን ለመሆን እየሞከርክ ነው? ወንድሜ ጋሽ መላኩ ያለ ነገር ነው። አንተ ትምጣ።
ለዚህ ነው ውጭ እንድናወራ የፈለኩት። ጉዳዩ ወሳኝ ስለሆነ ተረጋግተን ልናየው ይገባል። ምን እያልክ ነው? የትምህርት ቤቱ አስተዳደር አካላት የአንቺ ድጋፍ እንዳለ ማወቅ አለባቸው። ለአንተ? ለስራው ትክክለኛ ሰው ነኝ ወዳጄ። አንተ ፖለቲከኛ ነህ። ትምህርት ቤቱ ደግሞ የሚያስፈልገው መምህር ነው። እኔ መሪ ነኝ። እሺ፣ ለግል አጀንዳ ተስማሚ የሆነ ነገር ብቻ ነው የምታስፈጽመው። ስለዚህ ለትምህርት ቤቱ አስተዳደር ታሳውቅልኛለች ብለህ አትጠብቅ። ሰማኝ? ድምፅሽን ቀንሺ። ምን እያሰብክ ነው? ትኩረት እየሳብሽ ነው። አንተም መስመር አልፈሃል። ይሄ ስለ ትምህርት ቤት ጉዳይ የምናወራበት ቦታ አይደለም። ሄሎ፣ ምን ምንድን ነው? መሄድ አለብኝ። ምን ተፈጥሮ ነው? ያማል የልጄን እጅ ከጥቅም ውጭ አድርገው ቢሆንስ? ስለ እጁ አይመለከተኝም። ምን ያላደረጉት እና ማን ያደረገው? በቃ አንተ ትምህርት ቤቱን እየዞርክ እንደ እብድ ማሸበር ብቻ ነው ነገሩ። እብድን ከአንቺ በላይ የሚያውቀው ሰው እናልክ። አንተ ቆሻሻ ከይዘው ካልተመታ እኮ ቢነገረው የሚገባው ልጅ አይደለም ገሊላ። ይሄ ደነዝ ምንድን ነው የተፈጠረው? ለመጀመሪያ እሱ ነው ቴዲ ነው የመጣው። የምስጋና ልጅ ተመልከት። አንተ ግን እሱ ላይ ሪፖርት ከማድረግ ይልቅ መጀመሪያ ቾምቤን መታ። እናም ይሄ ነው ትርምሱን ያስጀመረው። ዶሮ ብታለም ጥሬዋን አሉ። አሁን ነው የገባኝ። አንተ ይሄ ትምህርት ቤት ነው። እኛ እዚህ የመጣ ነው ሰዎችን ለመምታት ወይም ለመግፋት አይደለም። ልጅሽ በዛ የማይረባ የድጋፍ ፊርማ ማሰባሰቢያ አመፅ በማነሳሳቱ ታግዷል። ይሄ ቀልድ ነው። ይሄ ጊዜያዊ ነው። ጊዜያዊ እንዴ? ልጄ ተወቅቶ እያየ ምንድነው ብለህ መጠየቅ ሲገባ ጭራሽ እሱን ልትቀጣ ታስባለህ እንዴ? ለምን ተወጋ የሚለውን ነገር ብቻውን የምናየው ጉዳይ ነው። ነገር ግን ልጅሽ ያስነሳው ችግር ነው መነሻው። ስለዚህ የችግሩን መነሻ መፍትሄ መስጠት ስላለብን ይባረር አይባረር የሚለውን ለመወሰን ምርመራ እንከፍታለን። በላ ትሰማኛለህ? ይሄ ማድረግ አትችልም። ማድረግ የሚችለውን አንቺ አትነግሪኝ። በቀጣይነት እዚህ ያለውን ካገኘን እቅድ ነበረሽ ወይስ ቦታው ላይ ነው የወሰንሽው? ቆይ አንቺ ለምንድን ነው ነገር ቶሎ የማትፈችው? ንገሪኝ እስኪ። አብረውሽ የሚሰሩትን ሰዎች ሁሉ እንዲህ ነው የምታደርጊው? ብሌን፣ ብስጭትሽን ተረድቼዋለሁ። ሌላ ጊዜ አስቀድመን እንስማማለን። ከእያንዳንዱ እርምጃ በፊት እንነጋገራለን። ተስማማሽ? ሌላ ጊዜ የለም። ለምን? አቋሜን ደግሜ ያስቤበታለሁ። ስሜትሽን ያዳሽ ብሌን፣ አትፍቀጅለት። ሁሉም የበቀል ሀሳብ ስህተት ነበር። ብሌን፣ እነዛ ሰዎች ለአንቺ ክፉ ነበሩ። ይሄን የማድረግ ደግሞ መብት አለሽ። ያኔ በንዴት ታውሬ ነበር። አሁን ግን ማየት ችያለሁ። እኔን ማመንና መማር የምትችይው አብረን ከሰራን ብቻ ነው። እድል አግኝተሽ ነበር፣ ግን ያን የሞኝ ስራ ሰርተሽ አበላሸሹ። ሁሉንም ነገር የምታውቂ ስለሚመስልሽ ብነግርሽም አትስማሚም። ያ መኪና ስጦታ ነበር። ስጦታ ደግሞ ይወሰዳል እንጂ አይታለፍም። የምታወሪውን ታውቂዋለሽ ግን? አዎ፣ ሞኝ ብቻ ነው ያንን መኪና ትቶ ሊሄድ የሚችለው። ባደረግኩት ነገር አልጸጸትም።
ጋሼም ደግሞ ከኔ ጋር ይስማማል። የምርህ ነው? ልክ ነች። ሳምንቱን ሙሉ ከምንሰበስባቸው ላፕቶፖችና ጌጣጌጦች አንድ መኪና የተሻለ ገንዘብ አለ። ምን ሆነ ነው? ለአንተ የድጋፍ ፊርማ ለማሰባሰብ ከዛ ከይሲ ጋር ተጣልቶ ነው። ከዛ ከይሲ ጆምቢ ወቅቴ ነው። ቆይ የምን ድጋፍ ፊርማ የምታሰባስቡት? ለአንተ ለእኔ ድጋፍ ፊርማ እንድታሰባስብ ማን ያዘዘ? እኔ ነኝ። ምን ነካሽ ገሊላ? እነዚህ ልጆች ከችግር እንዲርቁ ተናግሬ ነበር። የባስ ወደ ችግር ትገፊያቸዋለሽ። ግን እኮ ቆይ ቾምቤ ከእጁ ይልቅ አይኑን ቢወጋው ኖሮ ምን ትሆኝ ነበር? ይቅርታ መላኩ። ይቅርታ መጠየቅሽን ተይና አሁን ኃላፊነት የሚሰማት እናት ለመሆን ሞክር። ምን ነው? ምን ተፈጠረ? ምንም። ወደ ስራ ተመለሳ? አልመለስም። እዚህኛው ስራ ውስጥ መካተት እፈልጋለሁ። እባክህ ሰለሞን ስራ ላይ ነው። እዚህ ስራ ውስጥ መግባት እፈልጋለሁ። ስለምንድን ነው የምታወራው? ሞኝ አይደለሁም። እዚህ ክፍል ውስጥ ምን እንደሚሰራ ጠንቅቄ ነው የማውቀው። ብሌን እዚህ መቀመጥ ከቻለች እኔም እችላለሁ። ስለዚህ በጠረጴዛ ዙሪያ ቦታዬን ይዛለሁ። ምን ነው እኔ ከነዚህ ከሁለቱ አልሻልም? መላኩ ጭራሽ መጠጥ ተይዟል። የህመም ማሳገሻ መድኃኒት ወስዶ ነው የተኛው። ዛሬ ልጃችን ልናጣ ተቃርበን ነበር። እንደ ልጄን ቤተሰብ ይበልጥብኛል። አንቺ ትበልጥብኛለሽ ገሊላ። እናንተ ትበልጡብኛላችሁ። መቼም ቢሆን በዛ ልጅ ላይ እጅ ማንሳት አልነበረብኝም። ይቅር በይኝ ገሊላ። ኧረ መላኩ